አሲል ትባላለች። ከእናቷ ጋር የምትኖር ልጅ ናት። እናቷ አመል ትባላለች። በሆቴል ቤት በምግብ አብሳይነት ትሰራለች። አሁን ላይ ግን አቅሟ እየደከመ ስለሆነ በግለሰብ ቤት በምግብ አብሳይነት ለመስራት ወስናለች። ለዛም ስትል በሰው ቤት በጽዳተኝነት የምትሰራውን ጓደኛዋን ስራ እንድትፈልግላት ነግራታለች። ጓደኛዋም ጽዳት በምትሰራበት ቤት ምግብ አብሳይ ስለሚፈልጉ ልታስቀጥራት ተስማምተዋል። አሲል ባለባቸው የኢኮኖሚ ችግር ምክንያት የኮሌጅ ትምህርቷን አቋርጣ በአካባቢያቸው ከሚገኘው ኬክ ቤት ተቀጥራ ትሰራለች። ስዕልም መሳል በጣም ትወዳለች። ለእናቷ መልካም እድልን ተመኝታ እናቷን በመሰናበት ወደ ስራዋ ሄደች። አሲል ስራዋን የምትወድ ልጅ ናት። በስራ ቦታዋ ሮዛ የምትባል ጓደኛ አለቻት። ሮዛ በስራ ቦታ ባለው አለቃዋ ጨቅጫቃነት ተማራለች። እናም ከዚህ የስራ ቦታ ለቃ ቦድሩም ከሚባለው ራቅ ወዳለ ከተማ አዲስ ሆቴል መከፈቱንና እዛ ሂዳ በተሻለ ደሞዝ ለመስራት ማሰቧን ለጓደኛዋ አሲል ነገረቻት። ይህን በሚያወሩበት ወቅት ጨቅጫቃው አሰሪያቸው ወደ እነሱ ይመጣና ይሄ የወሬ ቦታ አይደለም፣ ወደ ስራ ቀጥሉ ሲል ይቆጣቸዋል። በስራ ላይ ያሉ የኬክ ቤቱ ደንበኛ የሆነው መርዋን ይመጣል። ከሀብታሞች ጎራ የሚመደብ ቅንጡና የሀብታም ልጅ ነው። ቢሆንም ግን እንደ ሀብታም ልጅ የተንቀባረረ ልጅ አይደለም። አሲል መርዋንን በውበቱና ለሰው ልጅ ባለው አክብሮትና ትህትናው ተወደዋለች። መርዋን ወደ ኬክ ቤቱ ሲገባ አሲል በፍቅር አይን እያየችው ነበር። ይህን የምታውቀው ሮዛ ወደ አሲል በመጠጋት ፍቅረኛሽ መጣ ስትል ትለክፋታለች። አሲልም የሮዛ ቀልድውን እንደማይሆን እያሰበች ዝም በይ ብላ ታንሾካሹካለች። መርዋን መውሰድ ያለበትን የኬክ አይነት ለመምረጥ የተደረደሩትን ኬኮች እያየ ነው። ሮዛም ሂጂና ምን እንደሚፈልግ ጠይቀሽ ለመቀራረብ ሞክሪ፣ በርቀት በአይን ፍቅር ብቻ እስከመቼ ስትወጂ ትኖሪያለሽ በማለት ጓደኛዋን ትገፋፋታለች። አሲልም የማይሆን ነገር አታውሪ፣ እሱ በምን አይን ነው እኔን የድሃ ልጅ የሚወደው? ይሄ በልብ ወለድ ብቻ ነው ያለው ስትል መለሰችላት። መርዋን የሚፈልገውን የኬክ አይነት ከተመለከተ በኋላ ወደና አሲል በመጠጋት የእንጆሪ ኬክ እንደሚፈልግ ነገራቸው። አሲል በወቅቱ እየተርበተበተችና እየተንቀጠቀጠች ነበር። መርዋን ቀጥሎም ኬካችሁ በጣም አሪፍ ነው፣ የኬካችሁ ሱሰኛ ሁኛለሁ ሲል ስራቸውን አደነቀ። ሮዛም ብዙዎቹን ኬኮች የምትሰራው አሲል ነች ብላ መርዋንን ወደ አሲል እንዲያተኩር አመቻቸች። እሱም ፈገግ በማለት አሲልን እጅሽ ይባረክ ብሎ ኬኩን ተቀብሎ ከሱቅ ወጣ። አመል አዲሱን ስሯን ልትጀምር ወደ ሀብታሞቹ የቪላ መኖሪያ ቤት ሄዳለች። በዘበኛ የሚጠበቀው የቪላ በር ላይ ሆና የቤቱ የጽዳት ሰራተኛ የሆነችውን ሹክራንን አስጠራች። ሹክራንም ወደ ቤት እንድትገባ በማድረግ ከቤቱ ባለቤት የሆነችው እመቤት ሲድራ ጋር አገናኘቻት። የቤቱ ባለቤት የሆነችው እመቤት ሲድራም ስራሽን ለአንድ ወር አይተን በቋሚነት እንቀጥርሻለን ስትል ነገረቻት። አመልም አመስግና በዚህ ቤት በምግብ አብሳይነት ስራ ጀመረች። ሙራድ ይባላል። በዚህ ቤት ብቸኛው ልጅ ነው። አባቱ የብዙ ድርጅቶችና ሆቴሎች ባለቤት የሆነው የከተማው ባለጸጋ ነው። ሙራድ ስራ መስራትም ሆነ መማር አይወድም። ካጎቱ ልጅ ከሆነው መርዋን በተቃራኒ ያልተረጋጋ ቀበጥና መዝናናት ብቻ የሚወድ ልጅ ነው። ቤተሰቡ በሱ ምክንያት በየወቅቱ በጋዜጣ የሚነሳው የልጃቸው ውርደት እያሳፈራቸው ነው። በየጭፈራ ቤቱ ከተለያዩ ሴቶች ጋር በጋዜጠኞች የሚነሳው ፎቶ አማሯቸዋል። እመቤት ሲድራ ዛሬም ጋዜጣ ላይ ወጣ፣ ይቺ አብራህ ያለችው ማነች እያለች እየተማረረች ወደ ክፍሉ በመሄድ ከእንቅልፉ ትቀሰቅሰዋለች። በሙራድ ተግባር ሌላኛዋ የምትማረር ሴት ደግሞ እጮኛው ሻዲያ ናት። የሙራድ እናት የሆነችው ሲድራ ልጇ ሙራድን ከሻዲያ ጋር ለማጣመር ትጥራለች። ሻዲያ ለቤተሰባችን የምትመጥናት በማለት ሻዲያን ተወዳታለች። እናም ልጇ ሙራድ በማንኛውም መልኩ ከሌሎች ሴቶች ጋር ልታየው አትፈልግም። ሙራድም ከእናቱ ጭቅጭቅ ለመዳን ሲል ፎቶ ላይ ያለችው ልጅ የመርዋን ፍቅረኛ ናት ሲል እናቱን ይዋሻል። እናቱም አመነችው። ያጎቱ ልጅ መርዋን ጋር በመደወል ፎቶ ላይ ያለችው የመርዋን ፍቅረኛ ናት ብዬ ዋሽቻለሁ፣ ሻዲያ ከጠየቀች የኔ ናት ብለህ ዋሽልኝ ሲል ይነግረዋል። መርዋንም እንዲህ አይነት ነገር ውስጥ አታስገባኝ እያለ ቢጮህም ሙራድ ስልኩን አቋርጦ ይዘጋል። አንድ የኬክ ቤቱ ደንበኛ በስልክ ደውሎ ያዘዝኩት ኬክ በወቅቱ አልደረሰኝም ሲል አቤቱታ ያቀርባል። የኬኩ ቤትም ኃላፊ አሲልን በፍጥነት አድርሽለት ሲል ያዛታል። አሲልም እየተጣደፈች ኬኩን ለማድረስ እየሄደች እንዳለ
ስልክ እያወራ የነበረው ሙራድ ስልኩ ወድቆበት ባጎነበሰ ጊዜ አሲልን ሊገጫት ይቃረባል። አሲልን በድንጋጤ ወድቃ ልታደርሰው የነበረው ኬክ ወደ ላይ ተወርውሮ ከፊቷ ላይ ይደፋል። ይህንን ያየው ሙራድ ከመኪናው በመውረድ እያየሽ አትሄጂም በማለት እየጮኸ መኪናው ላይ ችግር ደርሶ መሆኑን ይመለከታል። አሲልን በድርጊቱ በመበሳጨት እኔን ልትገጨኝ ነበር፣ የመኪናህ ምንም አለመሆን ነው የሚያሳስበው ስትል ትጠይቀዋለች። ድን የመኪናውን ዋጋ ታውቂያለሽ፣ ቢበላሽ አንቺ ልታሰሪ የምትችይው አይደለም በማለት በንቀት ይመልስላታል። አሲልን በብስጭት ያሳሰበህ የመኪና ደህንነት ነው አይደል ትልና የመኪናውን የዝናብ መጥረጊያ ትሰብራለች። አሲል ወደ ኬክ ቤቱ ተመልሳ የተፈጠረባትን ነገር ለኬኩ ቤት ባለቤት ብታስረዳውም ሊረዳት አልቻለም። የታዘዘውን ኬክ በወቅቱ ማድረስ ባለመቻሏ ከስራ አባረራት። ሮዛ ቀድሞውንም ስራውን ለመልቀቅ አስባ ነበርና አለቃቸው በዛ መልኩ ጓደኛዋን ሲያመናጭቅ ስታይ ከአሲል ጋር ተከትላ ስራዋን በፍቃዷ ለቀቀች። ሮዛ ለምን አብረን ቦድሩም የተከፈተው ሆቴል ሂደን አንሰራም? ሆቴሉ አዲስ ስለሆነ አዳዲስ አስተናጋጅ በጥሩ ደሞዝ ይቀጥራሉ ስትል አሲልን ትጠይቃታለች። አሲልም እናቴ አትፈቅድልኝም፣ ከፈቀደችልኝ ግን አብረን እንሄዳለን ስትል ትስማማለች። ሙራድ መርዋንን የድርጅታቸው በር ላይ ያገኘዋል። ያጎቱ ልጅ መርዋን የሙራድን መኪና ሲመለከት ምን ተፈጥሮ ነው ሲል ይጠይቀዋል። ሙራድን በመንገዴ ላይ አንዲት እብድ አጋጥማኝ ነው ሲል ይመልስለታል። መርዋንም አባትህ በጣም ተቆጥቶ እየፈለገህ ነው፣ ከአባቴ ጋር ቢሮ ተቀምጠዋል ይለዋል። ሙራድና መርዋን የወንድማማቾች ልጆች ናቸው። የሙራድ አባትና የመርዋን አባት በቢሮ ውስጥ ነው ስለ ሙራድ ጋዜጣ ላይ ስላዩት ፎቶግራፍ ያወራሉ። የሙራድ አባት እየተበሳጨ እስከ መቼ ነው ይሄ ልጅ ቤተሰባችንን እያወረደ የሚኖረው ሲል ይበሳጫል። የመርዋን አባት ደግሞ ተወው ወጣት ስለሆነ ነው እያለ ሊያግባባው ይሞክራል። በዚህ ወቅት ሙራድና መርዋን መጡ። ሙራድ ስራውን ስለሚያውቅ ለመግባት እየፈራ ነበር። እኔ ከዚህ በላይ አንተን መታገስ አቅቶኛል፣ ቦድሩም ከተማ ላይ አዲስ ወደ ከፈትነው ሆቴል ሂደህ ስራ ትጀምራለህ ሲል አባቱ ያዘዋል። ሙራድ ግን ከፍቅረኛው ሻዲያ ጋር ወደ አሜሪካ ሄደው ለመዝናናት አስበው ስለነበር በአባቱ ትዕዛዝ አልተስማማም። ቢሆንም ግን አባቱ ሙራድ ሊቀጣው አስቧልና አሜሪካ የሚባል ነገር ሰርዛ አትሄድም ይለዋል። ወደ ቤቷ ስትመለስ እናቷ ምግብ እያዘጋጀች ነበር። የአሲልን በጊዜ መምጣት የተገረመችው የአሲል እናት ለምን በጊዜ መጣሽ? ስራ ቦታ የተፈጠረ ነገር አለ እንዴ ስትል ልጇን ትጠይቃታለች። አሲልም መጀመሪያ አንቺ ንገሪኝ፣ የሄድሽበት አዲሱ ስራ እንዴት ሆነልሽ ስትል ትጠይቃታለች። እናቷም ስራዋ እንደተቀበሏት በደስታ ለልጇ ትነግራታለች። አሲልም እናቷን በማቀፍ እንኳን ደስ አለሽ ይባባላሉ። ቀጥላም አንቺ ለምን በጊዜ ከስራ ወጣሽ ስትል በድጋሚ አሲልን ትጠይቃታለች። አሲልም አንድ የማይረባ ልጅ የታዘዘ ኬክ ለማድረስ ሲሄድ ሊገጨኝ ሲል ኬኩ ተደፋብኝ፣ አሰሪም በዚህ ምክንያት ከስራ ባረረኝ እያለች በሐዘኔታ ለእናቷ ታወራታለች። እናቷም አትጨነቂ የተሻለ ስራ ተገኛለች ስትል ልጇን ታጽናናታለች። አሲልም አግኝቻለሁ ስትል እናቷን ተበስራታለች። ቢሆንም ግን የስራው ቦታ ብዙ ኪሎ ሜትሮችን የሚያቋርጥ አገር ላይ መሆኑን ለእናቷ ደፍራ መናገር ከብዷታል። አሲል ለቤተሰቧ የምትጨነቅ ለትምህርቷ የምትተጋ ብርቱ ሴት ናት። ዛሬ ግን ከእናቷ ጋር ትልቅ ፍጥጫ ውስጥ ናት። ምክንያቱም ደግሞ ራቅ ብሎ በሚገኘው የቦድሩም ከተማ በአንድ ባለ 5 ኮከብ ሆቴል ውስጥ የተገኘ የሥራ ዕድል ነው። የናዝሊ እናት ሆቴሉ የት አገር ላይ እንዳለ ስትሰማ እናቷ በጭንቀት ተወጥራለች። ልጄ ብቻሽን እንዴት ትሄጃለሽ? ዓለምን አላምናትም ትላለች። አሲል ግን ተስፋዋ ትልቅ ነው። እናትዬ እዛ ሰርቼ የ1 ዓመት ዩኒቨርሲቲ ወጪን መሸፈን እችላለሁ፣ እባክሽኝ መኝኝ ብላ ተማጸነቻት። በመጨረሻም እናትነት አሸነፈ። በስስትና በለቅሶ እየተሸኘች አሲል ወደ አዲስ ሕይወቷ ለመሄድ ሻንጣዋን አዘጋጀች። በሌላ በኩል የቅንጡ ልጅ የሆነው ሙራድም ከቤት እየወጣ ነው። ሁለቱም የኤርፖርት መግቢያ ላይ ይጋጫሉ። ሙራድ አሲልን እንዳያት ያቺ የመኪና መጥረጊያውን የሰበረችው ሴት መሆኗን ወዲያው ነበር ያስታወሳት። ሙራድ በቁጣ እያየሽ አትሄጂም ረገጥሽኝ ሲል ይናገራታል። አሲልም እሱን ለማየት እንኳን እንደተጠየፈችው ነግራው ድጋሜ ባታገኘው ለራሷ ተመኝታ ጓደኛዋን ለማግኘት ወደ ሮዛ ሄደች። ከበረራ አስተናጋጇ ትኬታቸው ወስደው ወደ በረራ ፕሌናቸው ሄዱ። ነገሮች ግን እንዳሰቡት አልሆኑም። አውሮፕላን ውስጥ ስትገባ አንድ ባለጌ ወጣት አጋጠማት። ገና ከመጀመሪያው ጀምሮ በመካከላቸው አለመግባባት ተፈጠረ።
አሲል ወንበር ቀይራ ለመቀመጥ ፈለገች። ነገር ግን የበረራ አስተናጋጇ ትርፍ ወንበር እንደሌለ ነግራት እዛው ከሙራድ አጠገብ ለመቀመጥ ተገደደች።